የምንነጋገርበት ሐሳብ ስለ እምነት ነው። እምነት ለማናችንም አዲስ ነገር አይደለም፣ በጭራሽ አይደለም። ግን እግዚአብሔር ግን በዚህ ጧት ያንን የእምነትን ጉዳይ እንድናስበው ፈልጓል። ስለዚህ በዛ ልብ እንድትቀበሉኝ ፈልጋለሁ። በዛ ልብ ሐሳቡን እንድታዩት ፈልጋለሁ። እኔንም እግዚአብሔር እንዲረዳኝ እናንተንም ደግሞ እግዚአብሔር ለእናንተ ያለውን መልእክት ልትቀበሉ እንድትችሉ ራሶቻችንን ዝቅ አድርገን በእግዚአብሔር ፊት እንጸልያለን። ሃሌሉያ ሃሌሉያ። ምስጋናና ክብር የሚገባ አምልኮ ላንተ ብቻ እግዚአብሔር አምላክ ሆይ የሚገባ ዓለምን በውስጧ ያሉትን ሁሉ እግዚአብሔር ሆይ በቃልህ የፈጠርክ እንዳንተ ያለ የሌለ እግዚአብሔር ሆይ አምላክ ሆይ ብንዘምርልህ፣ ብናሸበሽብልህ፣ ብንሰግድልህ እግዚአብሔር ሆይ የማይበዛብህ የኔ ጌታ ሁሉ የሚገባህን ያህል አምልኮ የሚገባህን ያህል ስግደት ልንሰጥህ የማንችል እግዚአብሔር ሆይ አቅሙም የሌለን ማስተዋሉም ደግሞ የሌለን የኔ ጌታ እኛ በፊትህ አለን እግዚአብሔር ሆይ በዚህ ጧት የዘላለም አምላክ እግዚአብሔር ሆይ በዚህ ስፍራ ቆሜ ስናገር እግዚአብሔር ሆይ ቃልህ መንፈስህ በእኔ ውስጥ እንዲያልፍ በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ ወገኖቼንም ደግሞ አንተ እንድታገስ እግዚአብሔር ሆይ አምላካችን እግዚአብሔር ሆይ ልባቸውን ከፍተው ልትናገራቸው የወደድከውን ልትናገራቸው የምትፈልገውን እግዚአብሔር ሆይ ሊሰሙ እንዲችሉ እንድትረዳቸው እኔ ጸልያለሁ። እግዚአብሔር ሆይ የዘላለም ቅዱስ እግዚአብሔር ሆይ በሕይወታችን እግዚአብሔር ሆይ ልታይ የምትፈልገውን እግዚአብሔር የዘላለም ቅዱስ ሆይ ጌታ ሆይ አንተ አስተምረን። የዘላለም ቅዱስ እግዚአብሔር ሆይ መንፈስህ ያለመከልከል እግዚአብሔር ሆይ በመካከላችን ይሁን። በነገር ሁሉ አንተ ክበር በኢየሱስ ስም። የማነበው ክፍል ያው ሁላችሁም የምታውቁት ክፍል ነው። ስለ እምነት ዕብራውያን ምዕራፍ 11 ከቁጥር 1 እስከ 6 ያለውን አነባለሁኝ። አጭር ክፍል ነው። ነገር ግን ስለ እምነት ብዙ ይናገራል፣ በጣም ብዙ ይናገራል። በጌታ ስም አነባዋለሁ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። በዚህ ክፍል ላይ በጣም ሲሪየስ የሆኑ እና ቁልፍ ነገሮችን ይናገራል። እምነትን ዲፋይን ያደርግልናል። እምነትን ዲሞንስትሬት ያደርግልናል። እና እምነት ደግሞ ከኔና ከናንተ ዲማንድ የሚያደርገውን የሚጠይቀውንም ደግሞ ይነግረናል። ስለዚህ የእምነትን ትርጉም፣ የእምነትን ማሳያ፣ የእምነትን ደግሞ ከኔና ከናንተ የሚጠብቀውን ያሳየናል ማለት ነው።
ደስ ይለኛል። የእግዚአብሔር በጣም የሚያስደንቀው ትልቁ ነገር ብዙዎች እኔ ስለ እግዚአብሔር ወይም ስለ አምላክ ሲያስቡ እንደሚያስቡት አይደለም በጭራሽ። በድንግርግር እግዚአብሔር አይመራም። በመተትም ደግሞ እግዚአብሔር አያደርግም። ነገሩ ሁሉ ግልጽ ነው። እግዚአብሔር ከኔና ከናንተ የሚጠብቀውን በቃ በድብብቆሽ አይናገርም። ዳይሬክትሊ ግን ይነግረናል። የሚፈልገውን ነገር እንዴት ደስ እንድናሰኘው ይናገረናል እግዚአብሔር በዚህ ክፍል ላይ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ደስ ይለኛል ይሄ ዴፊኒሽን በጣም። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ስለዚህ እምነት የተጨበጠ ነገር ነው። በዘመናችን ብዙ የተወላገዱ ስለ እምነት የምናያቸው ትምህርቶች አሉ ወገኖቼ። በዚህ ክፍል ግን ብዙ እምነት ምን ማለት እንደሆነ ምንም ማለት ደግሞ እንዳልሆነ ይነግረናል። ስለዚህ በመጀመሪያ እምነትን ዲፋይን እናደርገው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው፣ የማናየውን ነገር የሚያስረዳ ነው። ይህ ማለት ምን ማለት ነው? እምነት ተስፋ የምናደርገው ምንድን ነው? እኔና እናንተ ተስፋ ከምንም ነገር በላይ ተስፋ የምናደርገው ምንድን ነው? ተስፋ የምናደርገው ከሁሉ በላይ የዘላለም ሕይወት ነው። ከሁሉ በላይ ተስፋ የምናደርገው የጌታን መምጣት ነው። እምነት ተስፋ የምናደርገው ከሁሉ በላይ የጌታን ጉብኝት ነው። የእግዚአብሔርን ቃል ኪዳን ነው ለእኔና ለእናንተ የገባውን። ያንን የሚያስረዳ ነው እምነት። በደንብ ያስረዳናል። እንደገናም ደግሞ እምነት የማናየውን ነገር ይህንን በደንብ እናስተውለው ደስ ይለኛል። እግዚአብሔርን ራሱን መንፈሳዊ ሕይወት ወይም መንፈሳዊውን ዓለም በአጠቃላይ ምን ማለት እንደሆነ ያስረዳናል። ስለዚህ እምነት ስሜት አይደለም፣ በጭራሽ ስሜት አይደለም። የሚሰማኝ ስሜት አይደለም። ከኔም የሆነ ነገርም ደግሞ አይደለም። ከኔ ያለፈ ነገር ነው። በመቀጠል ቁጥር 2 ላይ በደንብ እንድናስበው ፈልጋለሁ። ይህንን ወደ ውስጣችሁ ያስገባችሁ አድምጡኝ። ለሽማግሌዎች የተመሰከረላቸው በዚህ ነው በማለት በምዕራፉ ላይ በሚቀጥሉት ከቁጥር 6 በታች ባሉት በተዘረዘሩት ላይ ስንመለከት የእምነት አባቶች እንዴት እንደተመሰከረላቸው ይነግረናል። ዕብራውያን ጸሐፊ ቁጥር 3 ላይ እንዲህ ይላል፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። እኔ የቆምኩት ይሄ የምንጨብጠው ፑልፒት የምናየው ዓለም ሁሉ ከሚታየው እንዳልሆነ ከማይታየው ከእግዚአብሔር እንደመጣ በእምነት እናስተውላለን። ይገርመኛል። ሳይንስ ብዙ ነገሮችን ይናገራል እና እግዚአብሔርን የማያምኑ ሰዎች፣ ዓለም እንደተፈጠረች የማይቀበሉ ሰዎች በአንድ ነገር ይስማማሉ። ምን ይላሉ? ዓለም ወደ 13 ቢሊዮን ዓመታት እንደፈጀባት እዚህ ለመድረስ ይናገራሉ። እንደፈጀባት ይናገሩና ወደ ኋላ ሄደው ሲዘረዝሩት ሁሉ ነገር የመጣው ከአንድ ሲንጉላር ከሆነ ሴል ወይም ሲንጉላር ከሆነ ነገር ይናገሩና ያ ነገር በቃ ድንገት ፈነዳ ይላሉ። ወይም ቢግ ባንግ ቲዮሪ የሚባለው ማለት ነው። እና ከዛ ጊዜ ጀምሮ ነገሮች ሁሉ ኤክስፓንድ እያደረጉ እስካሁን ድረስ ይሄዳሉ ብለው ያስረዳሉ። አስቡት፣ ቢግ ባንግ የሚለውን ነገር ብታስቡት ምን ይጠይቃል? እምነት። ምን ላይ ያለ? ባዶ ነገር ላይ። እኔና እናንተ ግን ከዚህ ከሚታየው ዓለም ጀርባ ያለውን እግዚአብሔርን በእምነት እናያለን። እምነትን ይጠይቃል።
ዓለም በምን እንደተፈጠረች ለማየት ልብ ብለን በደንብ ብናስተውል ደስ ይለኛል። ለምን የዕብራውያን ጻፊ ጊዜ ወስዶ ስለ እምነት እንደዚህ እንድናስብ እንደፈለገ እግዚአብሔር እንደፈለገ የእግዚአብሔር መንፈስ እንደፈለገ ብናስተውል ደስ ይለኛል። ስለዚህ የሚታየው ነገር የሚጨበጠው ነገር በምድር ላይ በየትኛውም አይነት ሁኔታ ውስጥ ያለው ነገር ሁሉ ከማይታየው ከእግዚአብሔር ከማይታየው ከክርስቶስ ከማይታየው ከመንፈስ ቅዱስ እንደመጣ በእምነት እናስተውላለን። የተፈጠረው ዓለም ፍጥረተ ዓለም ጽንፈተ ዓለም በአጠቃላይ ከእግዚአብሔር እንደሆነ እናያለን ማለት ነው። ከዚህ በኋላ ወደ ዲሞንስትሬሽኑ ይሄዳል። እምነት እንዴት እንደሚገለጥ እና በሚገርም አይነት መንገድ ነው የሚያስረዳው እና ጥቂት በሆነ መንገድ ነው የሚያስረዳው። እምነት በሰዎች ሲገለጥ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ ስለሆነ ተመሰከረለት፣ ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል ይላል። ዘፍጥረት ምዕራፍ 4ን አውጥተን ስለ አቤል ጥቂት ብናነብ ደስ ይለኛል። ምክንያቱም እንድታዩት የምፈልገው ነገር አለ በዚህ ክፍል ላይ። ስለ አቤል የተነገረውን ነገር እንደዚህ ይላል። አዳምና ከቁጥር 1 ጀምሮ ያለውን ላነበው ምዕራፍ 4 እና እስከ 8 አነባዋለሁኝ። የምንፈልጋቸው ጥቂት ነገሮች ናቸው፣ ታዩታላችሁ እናንተም። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። ስለዚህ ቃየን የመጀመሪያ ልጅ ነው ማለት ነው። እርሷም ወንድ ልጅ ከእግዚአብሔር አገኘኋለች፣ ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ፣ አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም ይላል። አብረን እንድናየው የምፈልጋቸው ጥቂት ነገሮች አሉ። አንደኛው ስለ አቤል የተነገሩት ነገሮች በጣም ጥቂት ናቸው። ኢንፋክት በዚህም እንኳን በቁጥር ከ1 እስከ 8 ያለውን ቁጥር ብትመለከቱት ስለ አቤል የተነገሩት 4 ነገሮች ናቸው ማለት እንችላለን። አቤል ተወለደ፣ አቤል በግ ጠባቂ ነበር፣ አቤል መስዋዕት አቀረበ፣ አቤል ተገደለ። አለቀ። ስለ አቤል የተነገረው ይሄንን ነው። ግን ሚለናል መጽሐፍ ቅዱስ አቤል በእምነት በእግዚአብሔር ፊት መስዋዕት አቀረበ እና እግዚአብሔርንም ደስ አሰኘ ይለናል። ስለ ቃየን ደግሞ ይናገራል እና እነዚህን ሁለት ነገሮችን ስንመለከት ብዙ ነገሮችን ማሰብ የምንችል ይመስለኛል። እምነት ማለት ምን ማለት ነው? በአቤል ውስጥ የምናየው ነገር ነው። እምነት ማለት ምን አይደለም? አይ ቲንክ በቃየን ውስጥ ማየት የምንችል ይመስለኛል እምነት ማለት ምን ማለት እንደሆነ። እግዚአብሔርም እንኳን ተናግሮት ተመለስ፣ እንደዚህ አታደርግ፣ ኃጢአት በደጅ ታደባለች፣ ትገልሃለች ካልነገስክባት እንኳን እያለው በእምነት መቀበል ስላልቻለ አልጠቀመውም። እግዚአብሔርም እንኳን የነገረው ነገር። አቤል ግን ሲምፕል የሆነ ነገር ነው ከእግዚአብሔር የተነገረው። እንዴትም እንኳን ወደዚህ መስዋዕትን በዚህ አይነት ፎርም ማቅረብ እንዳለበት መጽሐፍ ቅዱስ አይነግረንም አቤል እንዴት እንዳወቀ። ግን አቤል ያንን መስዋዕት አቀረበ፣ እግዚአብሔርን ደስ አሰኘ፣ ደግሞም በእምነት ሞተ፣ ተገደለ። ከዛ በጣም የሚገርም ኤግዛምፕል ይሰጠናል እና እነዚህ ሁለት ኤግዛምፕሎቹ ይገርሙኛል። አሁንም ምዕራፍ 5 ላይ ሄደና ያለን ሄኖክ ሞትን እንዳይ በእምነት ተወሰደ፣ ወዴት? ወደማይታየው ወደ እግዚአብሔር ገባ እና ስለዛም ደግሞ እናነባለን።
ምክንያቱም እነዚህ ሁለት ምሳሌዎች በጣም ክሪቲካል የሆኑ ምሳሌዎች ናቸው። ትንሽ እናሰላስላቸዋለን። ምን ይላል? ምዕራፍ 5 ከቁጥር 18 ጀምሮ ያለውን አነባለሁ። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም ይላል። ሄኖክም 165 ዓመት ኖረ፣ ማታሱላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ደስ ይለኛል እነዚህ ሁለትን ሐሳቦች ማቅረቡ የዕብራውያን ጻፊ። አንደኛው ሞተ አምኖ፣ አንደኛው ሞትን ተሻገረ። እምነት በጣም ኪ የሆነ ነገር ነው የሚናገረው። ስለዚህ እምነት የስሜት ጉዳይ አይደለም፣ በጭራሽ አይደለም። እምነት አክሽን ነው። አቤልን መስዋዕትን በእግዚአብሔር ፊት እንዲያቀርብ አደረገው። በእምነት ደግሞ ሕይወቱን እንዲሰዋ እንኳን አደረገው። ሄኖክን ደግሞ ከዛ በጣም ኦፖዚት በሆነ መንገድ፣ ከዛ በጣም ተቃራኒ በሆነ መንገድ እምነት እንዳደረገለት እናያለን። እነዚህን ሁለት ሕይወቶች የዕብራውያን ጻፊ ያወዳደረበትን ነገር ስታዩ ለእኔና ለእናንተ እንድናስተውለው የፈለገ ነገር እንዳለ አስባለሁኝ። በጣም ምንድን ነው የሚለን ያለው እግዚአብሔር? እንዴት ነው እንድንኖር የሚፈልገው? ይህንን ከተናገረ በኋላ የዕብራውያን ጻፊ እምነት ከኔና ከናንተ የሚጠይቀውን ደግሞ ይነግረናል። ቅድም እንዳልኳችሁ ዲፋይን ያደርግልናል እምነት ምን ማለት እንደሆነ። እምነትን ዲሞንስትሬት ያደርግልናል፣ ያሳየናል። የእምነትን ማሳያዎች ይነግረናል፣ ያሳየናል። እና አሁን ደግሞ እምነት ምን ዲማንድ ያደርጋል ከኔና ከናንተ? እንዲህ ይላል። በጣም የሚገርመኝና የምወደው ቃል ነው። አሁንም ቅድም እንዳልኳችሁ እኔ በጣም እግዚአብሔርን በጣም ወደዋለሁ። የምወደው ምክንያት እግዚአብሔር በድንግዝግዝ አይመራም፣ በጭራሽ በድንግዝግዝ አይመራም። እግዚአብሔር ከኔ የሚጠብቀውን ነገር በቃ ገምቼ እንዳደርግ አይጠብቅም በጭራሽ። ከምን እንደተሰራው ያውቃል፣ አቅሜን ያውቃል። እና ደግሞ አድርግ የሚለውንም ነገር በቃ በግልጽ ነው የሚናገረው። አንዳንድ ጊዜ ልጆቻችሁን ስታዩ ከልጆቻችን ጋር ባለን ሪሌሽንሺፕ ግራ ይገባቸዋል። ምክንያቱም የምንፈልገው ምን እንደሆነ አያውቁም። እና ድንገት ተነስተን ብው እንላለን እና ግራ ይገባቸዋል ማለት ምክንያቱም ምንም ኤክስፕሌን ያደረግንላቸው ነገር የለም። እግዚአብሔር ግን እንደዛ አይደለም፣ እንደኔና እንደናንተ አይደለም፣ ወይም ደግሞ እኛንም እንዳሳደጉን ወላጆቻችን አይደለም። እግዚአብሔር በቃ ግልጽ ነው። ወይም ደግሞ በብዙ መንግስታት ውስጥ እንደሚሆነው በዓለም ዙሪያ እንደሚደረገው ጨዋታው ከተጀመረ በኋላ የጨዋታውን ሕግ አይለውጥም እግዚአብሔር በጭራሽ። እንደዛ አያደርግም። ክሊር በሆነ መንገድ ነው እግዚአብሔር የሚመራው እና ደስ ይለኛል። ያለ እምነት ጌታን ደስ ማሰኘት አይቻልም። እግዚአብሔርን ደስ ማሰኘት ትችላላችሁ? እመኑት። ከኔና ከናንተ የሚጠብቀው ከዛ ሌላ የለውም። ያ ደግሞ ምን ማለት ደግሞ እንደሆነ በግልጽ ይነግረናል። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ ይሰጥ ዘንድ ያስፈልገዋልና ያምን ዘንድ ያስፈልገዋል። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ በሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና።
እነዚህን ሁለት ሐሳቦች በደንብ እንያቸው እናስብባቸው። ቀስ ያልኩኝ የምናገረው ጊዜ ሰጣችሁ ወደ ውስጥ እንድታስገቡት ስለምፈልግ ነው። ምን ማለት ነው እግዚአብሔር አለ ማለት? ይሄ ጠረጴዛ አለ፣ ይሄ ፑልፒት አለ ማለት ነው። እግዚአብሔር አለ ስንል ይሄ ፑልፒት እዚህ ጋር መሆኑ ምን ትርጉም ይሰጠናል? እናንተ ቢኖር ባይኖር ግን ምን ማለት ነው እግዚአብሔር አለ ማለት? እግዚአብሔር አለ ማለት እግዚአብሔር ይፈርዳል ማለት ነው። እግዚአብሔር አለ ማለት እግዚአብሔር ይፈራ ዘንድ ይገባዋል ማለት ነው። እግዚአብሔር አለ ማለት ልናምነው ይገባል ማለት ነው። በእርሱ ደስ ልንሰኝ ይገባናል ማለት ነው። በእርሱ ልናርፍ ይገባናል ማለት ነው። ሩቅ አይደለም ማለት ነው። እግዚአብሔር ቅርብ ነው ማለት ነው። በህይወታችሁ በምን አይነት ሁኔታ ውስጥ እንዳላችሁ አላውቅም፣ ግን እግዚአብሔር አለ። እግዚአብሔር አለ። ብዙ ግራ የሚገባን ነገር አለ። እኔ በጣም ብዙ ግራ ይገባኛል። ቱ ቢ ሆነስት ዊዝ ዩ በብዙ ነገሮች ውስጥ የዓለም ሁኔታ ግራ ይገባኛል። አንዳንዴ የምናደርጋቸው ነገሮች ግራ ይገባኛል አይደል? ግን እግዚአብሔር አለ። አምነው ዘንድ ይገባኛል፣ ታምኑት ዘንድ ይገባችኋል፣ እንደገናም ደግሞ ትፈሩት ዘንድ ይገባችኋል። አለ እግዚአብሔር አይዘበትበትም። ይገርመኛል። እኔ ያው ምንም ብቃጥን ምንድነው የሚባለው ጠጅ ነው የሚባለው። እና ያው በኖርኩባቸው በዚህ ዘመናት ውስጥ እንደ ኢትዮጵያዊ 4 መንግስታትን አይቻለሁ አይደል? እና በእነዚህ ባየኋቸው ዘመናት ውስጥ የእግዚአብሔርን ማንነት አይቻለሁ። በእውነት ማን ይነካቸዋል፣ በምን አይነት መንገድ ይወገዳሉ ያልናቸው ሰዎች ዞር ስንል አተናቸዋል። ምክንያቱም እግዚአብሔር አለ። እግዚአብሔር አለ፣ ማንም አይዘብትበትም። ወገኖቼ በቤተ ክርስቲያን ውስጥ ያለን ሰዎች የምንኖረው ህይወት፣ የምንሄድበት አካሄድ የእግዚአብሔርን መኖር ሊያሳይ ካልቻለ እናሳዝናለን በእውነት። ስለዚህ በእግዚአብሔር ልናርፍ ይገባል፣ ምክንያቱም እግዚአብሔር አለ። ከዛ ደግሞ ደስ የሚልን ነገር ይናገራል። እግዚአብሔር መኖር ብቻ አይደለም ያለው፣ ቃሉ እንደሚናገረው ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። እግዚአብሔር ጻድቅ ፈራጅ ነው። የሚፈልጉትን የሚታመኑበትን ያውቃል። ደስ ይለኛል የእግዚአብሔር ማንነት እንዳልኳችሁ። ይደርሳል እግዚአብሔር፣ ይጎበኛል እግዚአብሔር እና ያለንበትን ሁኔታ ሁሉ ደግሞ ያውቃል። ይህንን ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል የሚለውን በደንብ በውስጣችን በነፍሳችን ውስጥ ሆነን እንድናየውና እንድናስበው እፈልጋለሁ። በእውነት ተግተው ለሚፈልጉት ዋጋ የሚሰጥ ቢያርፉበት ቢታመኑበት የማያሳፍር ነው እግዚአብሔር። በዘመናችን አይተነዋል። እኔ በብዙ ዘመን አይቼዋለሁ። በኖርኩባቸው ዘመኖች ሁሉ እግዚአብሔር ልታመንበት የሚገባ ባምንበት የማያሳፍር እንደሆነ በነገሮች ሁሉ አሳይቶኛል እና እግዚአብሔርን ስለዛ እጅግ አድርጌ አመሰግናለሁ። እረፉም እኔም አምላክ እንደሆንኩ እወቁ ይላል። ምክንያቱም እርሱ አምላክ ነው። እርሱ አምላክ ነው። ብዙ ነገሮችን እናያለን በዘመናችን፣ የሰዎችንም ደግሞ ህይወት አይተናል። ግን የሚያስገርመው ነገር ምንድነው? there is no one like God። በእውነት እንደ እግዚአብሔር ያለ እግዚአብሔርን የሚመስለው ማንም የለም። እርሱ ታላቅ ነው። እርሱ ታላቅ ነው። ስለዚህ ይህንን የእምነትን ነገር ስንነጋገር፣ የእምነትን ነገር ስናስብ ለእኔና ለእናንተ ምንድን ማለት ነው ይሄ ነገር? አሁን የተነጋገርነው ነገር ዴፊኒሽኑን አወቀን፣ እንዴት ዲሞንስትሬትድ እንደሆነ ወይም ደግሞ ሰዎች በህይወታቸው እንዴት እንደተገበሩት አየን። እንደገናም ደግሞ እምነት ከኔና ከናንተ የሚጠብቀውን ደግሞ
ተመለከትን በዚህ ክፍል ላይ። ስለዚህ አሁን ከኔና ከናንተ እንዴት ነው በእምነት ልንኖር የሚገባን የሚለውን በደንብ ልናስብ የሚገባ ይመስለኛል። በእምነት መኖር ማለት ምን ማለት ነው? ሪሊ ዛሬ ባላችሁበት ሁኔታ፣ ምክንያቱም በምን አይነት ሁኔታ ውስጥ እንዳላችሁን ያላውቅም፣ እግዚአብሔር ያውቃል። ግን ምን ማለት ነው? ስለዚህ ያንን እናንተ ለራሳችሁ የምትመልሱት ይሆናል ማለት ነው። ምን ማለት ነው በእምነት መኖር ማለት ላንተ? ምን ማለት ነው በእምነት መኖር ማለት ላንቺ? እግዚአብሔር ደስ የሚሰኘው በምን አይነት ሁኔታ ውስጥ ብትሆኑ ነው? ላላችሁበት ሁኔታ ምን አይነትን መልስ ብትሰጡት ነው? ያንን ብናስበው ደስ ይለኛል። እምነት ሳልናገረው ማለፍ የማልፈልገው ነገር ሪሊ እምነትን በሚመለከት እስካሁን ድረስ ብዙ የሚነገሩ እምነት ማለት በቃ የእምነት ሰዎች ተብሎ በዚህ ዘመን የሚነገርላቸውን ሰዎች ሁሉ ካየን ከዚህ ክፍል በጣም ተጻራሪ የሆኑ አትሊስት አንድ ወይም ሁለት ሐሳቦችን ባነሳ ደስ ይለኛል። አንደኛ እምነት እኛ በዚህ ዘመን የሚነገረውን እምነት ካየን ከሰዎች ጋር የተያያዘ ነው። በዚህ መጽሐፍ ላይ ግን የምናየው ግን እምነት ከሰዎች ጋር የተያያዘ አይደለም፣ ከትልቁ ከእግዚአብሔር ጋር የተያያዘ ነው። ከትልቁ ከእግዚአብሔር የተነሳ እንጂ ከሰዎቹ አይደለም። ኢንፋክት መጽሐፍ ቅዱስ ስለ እምነት ሲናገረን አይደል የሰናፍጭ ቅንጣት የምታክል እምነት ብትኖራችሁ። ስለዚህ really it's not about the size of our faith, ግን it's about the substance where our faith is አይደል። በቃ እምነታችን ያረፈበት እግዚአብሔር ላይ ነው ትልቅነቱ ቁም ነገሩ ያለው ማለት ነው። ስለዚህ በደንብ ያ ቢገባን ደስ ይለኛል። እና እግዚአብሔር ደግሞ እኔና እናንተን የእምነት ሰዎች ሆነን እንድናልፍ ይፈልጋል። እግዚአብሔር በነገሮች ሁሉ መልካም ነው እንድንል ይፈልጋል። እና ቻሌንጅ ያደርገናል። እግዚአብሔር በምናልፍባቸው ሁኔታዎች ውስጥ ሁሉ እግዚአብሔር ያያል። ከኔና ከናንተም ደግሞ የሚጠብቀው ነገር አለና ያንንም ደግሞ ያየን ብናስብ ደስ ይለኛል። ጨርሻለሁ ሐሳቤን። በጸሎት መንፈስ ሆነን ግን ጥቂት ነገሮችን ብናስብ አሁንም እፈልጋለሁ።